ኢትዮጵያ ዘርፈ ብዙ የኢኮኖሚ መዋቅራዊ ለውጥ እያካሄደች ትገኛለች። የዚህ ታላቅ ጉዞ ዋነኛው ምሰሶ ደግሞ የሀገር በቀል የኢኮኖሚ ማሻሻያ ነው። ይህ ማሻሻያ ኢትዮጵያ ከነበረችበት የዕዳ ጫናና በውጭ እርዳታ ላይ የተመሰረተ በጀት ወጥታ በራስ አቅም የምትቆምበትን ብርቱ መሰረት እየጣለ ነው። በተለይም የሀገራዊ ወጪን በራስ ገቢ ለመሸፈን የተከናወኑ ተግባራት ኢትዮጵያን ወደ አዲስ የከፍታ ምዕራፍ እያሸጋገሯት ይገኛሉ። የገቢ አሰባሰቡ ባለፉት የለውጥ ዓመታት ያሳየው እድገት በዘርፉ የተከናወኑ ሪፎርሞች ውጤታማነትን የሚመሰክሩ ናቸው። የተወሰኑ በጀት ዓመታትን ለአብነት ስንመለከት በ2011 የገቢዎች ሚኒስቴር 198 ቢሊዮን ብር ገቢ የሰበሰበ ሲሆን በ2014 ወደ 330 ቢሊዮን ብር አድጓል። በ2016 በጀት ዓመት ደግሞ ከ510 ቢሊዮን ብር በላይ ገቢ ማሳካት ተችሏል። በ2017 የበጀት ዓመት የገቢ አሰባሰብ ታሪኩ ከቢሊዮን ወደ ትሪሊዮን መጠጋት የቻለበት ዓመት ነው። በበጀት ዓመቱ ከ900 ቢሊዮን ብር በላይ ገቢ ተሰብስቧል። በ2018 በጀት ዓመት የመጀመሪያዎቹ 6 ወራት ከ700 ቢሊዮን ብር በላይ ገቢ ተሰብስቧል። ይህ ኢትዮጵያ የበጀት ሉዓላዊነቷን ለማረጋገጥ የጀመረችውን የስኬት ጉዞ የሚመሰክር ነው። ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። በገቢ አሰባሰብ እየተገኘ ያለው ስኬት የውጭ ብድር ጥገኝነትን የሚቀንስና የወደፊት ትውልድን ከዕዳ ጫና ለመታደግ የተቀመጠውን ሀገራዊ ግብ የሚያግዝ ነው። በገቢ አሰባሰቡ ከተከናወኑ ሪፎርሞች ቀደም ሲል በኢኮኖሚ ውስጥ ንቁ ተሳትፎ እያደረጉ ነገር ግን የታክስ መረብ ውስጥ ያልገቡ ዘርፎችን ወደ ስርዓቱ የማስገባት ስራ በተሳካ ሁኔታ ተከናውነዋል። ዓመታትን ያስቆጠሩ የታክስ ህጎችና ፖሊሲዎችም በአዲስ እንዲተኩ ተደርገዋል። በዚህ ረገድ የተጨማሪ እሴት ታክስ አዋጅ መሻሻል፣ የኤክሳይዝ ታክስ አተገባበርና የታክስ አስተዳደር አዋጆች መከለስ ለገቢው እድገት ከፍተኛ አስተዋጽኦ አድርገዋል። በቴክኖሎጂ የታገዘ አሰራርን በመዘርጋት የገቢ አሰባሰብን ግልጽ፣ ቀልጣፋና ፍትሃዊ እንዲሆንም እየተሰራ ነው። የገቢ ታርጌታችንን ከፍ ስናደርግ በማንኛውም የታክስ ምጣኔ ላይ የተደረገ ለውጥ የለም። ይልቁንስ ከዚህ ቀደም ሲባል እንደነበረው በኢኮኖሚ ውስጥ እንቅስቃሴ እያደረጉ ያሉ ነገር ግን የሚጠበቅባቸውን ግብር መክፈል ሲገባቸው በግብር ስርዓቱ ውስጥ ሆነው ግብር የማይከፍሉ አካላትን ወደ ስርዓቱ እንዲገቡ በማድረግ የተሰራ ስራ አለ። ያለፉት 7 ወራት ብቻ ከ7000 በላይ የፌዴራል ግብር ከፋዮች በአዲስ መልክ ወደ ታክስ መረቡ እንዲገቡ ተደርጓል። ከዛ ባሻገር ደግሞ በታክስ መረቡም ውስጥ ሆነው ተገቢውን በትክክለኛው መንገድ አሳውቆ ከመክፈል አኳያ ጉድለቶች የሚስተዋሉበትን ሁኔታ ሊያርም የሚችሉ ስራዎች ሰርተናል። ከቴክኖሎጂ ለውጥ ባሻገር በዜጎች ዘንድ ግብር መክፈል ሀገራዊ ግዴታና ክብር ነው የሚለው ግንዛቤ እንዲሰርጽ ሰፊ ስራ ተከናውኗል። ታማኝ ግብር ከፋዮች የሚበረታቱበትና እውቅና የሚያገኙበት ስርዓት መዘርጋቱ በዜጎችና በመንግስት መካከል አዲስ የማህበራዊ ውል ስምምነት እንዲፈጠር አድርጓል። ዜጎች የሚከፍሉት ግብር ወደ ልማትና ወደ አገልግሎት ተቀይሮ እያዩት በመምጣታቸውም ለግብር አከፋፈል ያላቸው ተነሳሽነት በከፍተኛ ሁኔታ ጨምሯል። ዛሬ ወርቅ ነው የተሸለምነው። ከዛሬ በፊት ግን በተለያየ በአዲስ አበባ ከተማ ደረጃ 2 ብር በ2 ዓመት ብር ተሸላሚዎች ነበር። ዛሬ ግን ገቢያችንን አሳድገን ጥሩ ከፋዮች ሆነን ወርቅ ተሸልመናል። ግብር በመክፈላችን በጣም ደስተኞች ነን፣ እኛ ብቻ ሳንሆን ሰራተኞቻችን በሙሉ። ምክንያቱም በመክፈላችን የሚሰሩትን ስራዎች እያየን ልባችን እየረካ ነው ያለው። ምክንያቱም ሀገራችን ነው የምንከፍለው፣ ለሀገር ነው። በመክፈላችን ግብር ከፋዮች በመሆናችን ልበ ሙሉነት ነው የሚሰማው።
የለውጥ ዓመታቱ ትልቅ ስኬት የሚለካው መንግስት ታላላቅ ሀገራዊ ፕሮጀክቶችን በራስ ገቢ መሸፈን በመቻሉ ነው። ኢትዮጵያ ዛሬ ላይ የኮሪደር ልማቶችን፣ ግዙፍ የመሰረተ ልማት ግንባታዎችንና የማህበራዊ አገልግሎት ስራዎችን ያለ ውጭ እርዳታና ብድር ለመከወን አቅም እያገኘች መጥታለች። ባለፉት የለውጥ ዓመታት በኢትዮጵያ የገቢ አሰባሰብ ላይ የታየው ለውጥ በቁጥር ብቻ የሚገለጽ ሳይሆን የኢኮኖሚ ነፃነትን የሚያረጋግጥ ታሪካዊ ክንውን ነው። ይህ ስኬት ተጠናክሮ ሲቀጥል የኢትዮጵያ ብልጽግና መሰረቱ የጸናና የማይናጋ እንደሚሆን አያጠራጥርም።